አይደለም እንዴ እፎይ አፋለው አስተማሪ ነው እሱም ብሏል ቀጥፈውብኛል ብሏል ስለዚህ እሺ ቪዲዮ አሳየኝ ከኢምራን ጋር መወያየት አልፈልግም የሚል መረጃ አለ አንድ ከሪም አንዴ ያውራ አድል ሰጠው ጋይስ እኔ አሁን እኔ ሞዴሬት ካላረኩት ምን ሆነ መሰላችሁ ሁላችን ስናወራ ጥሩ አይመጣም ራሱ እንትን በቃ እኔ የምጠይቀው ጥያቄው ምንድነው ቀላል ነው እኔ by the way this is the problem እኛም በቃ ኢንተርቴን አድርገነዋል አይደል we entertained ትንሽ አውርተንበታል ስንት ሰዓት አወራንበት almost 6 ሰዓት አውርተንበታል በዚህ ጉዳይ ላይ 6 hours so 6 hours አውርተን ትናንትና 12 ሰዓት አውርተን ተወያይተንበታል ወደፊት እንራመድ በቃ ወደፊት እንሄድ ዝግጁ ናችሁ ኢምራን ከእፎይ ጋር በአዲስ በፈለገው አጀንዳ ለመወያየት ፍቃደኛ ና ብርብሮ እንኳን ቢሆን ተቀብያለሁ ሰኞ ቀን ባንቀበል ቪዲዮ እዚህ ጋር ሰው ከዚህ ጋር ማንም ስለሌለ አይሳደብ አጭበርባሪ አይበል እዚህ ማንም የለም ተቀብላሉ አጓሽ ኢምራን በእናትህ የጠየቅኩ መልስልኝ ወደፊት እንራመድ ፍቃደኛ በቃ ሻውን በቃ ጥሪ እያደረግን ነው አይደል እሺ እኔም አንድ ነገር ልናገር ወንድ ከሆነ እፎይ ሳይሆን ከእፎይ ውጭ አሉ እነ ቃል አሉ እነ ቆስት ያሉ ብዙ ልጆች አሉ እኔ ማምጣት እችላለሁ እሺ ኢምራን እነሱን የማግኘት ፍላጎት አለ ተራ በተራ በሚወያያቸው አለ እነሱ ከእፎይ ተከትሎ ይወጣል ኢምራን ከእፎይ ያለ መጀመሪያ ከዛ ያለ ኦርደር ይመጣል እሺ አሁን በቃ መጀመሪያው እፎይ ነው ከኢምራን ጋር ወይም ደግሞ እኮ ከሌሎች ጋር ኢምራን ብቻ አይደለም ተወያዩ ሌሎችም አሉ ኢብራሂም አለ ብዙ ልጆች አሉ እኛ እናመጣለን ብዙ ልጆች አሉ ሰው ምን እናረጋለን መሰለሽ በቃ ኢምራን ከእፎይ ጋር ነው የተፈለገው ያ ነገር ይደረግ በቃ ያን አንቺ ጠይቂ አስተማሪ ነው እናቴ ተይው እሱ ምን እንትን አይደለም እሺ መንፈሳዊ እሺ ወንድ እንትን ከሆነ እዚህ ጋር መወያየት የሚፈልጉ ከሆነ እፎይ ማለቱን ይተውና በነብዩ ሰበና የሚገቡ ከሆነ አሁን ይናገሩ ነፍ ልጆች አሉ የሚወያዩ ዳማካሴ አውቀሽ ነው ዳማካሴ አውቄ አይደለም እኔ ፔሽኔ ይኸውልሽ ዳማካሴ ፕሊዝ አንዴ አሁን ዳማካሴ በቃ ካሁን በኋላ በቃ ሚት አድርጊ እሺ በጣም ፕሊስ እኔ ሰው ልጅ ሚት ማድረግ አልወድም ማውረድም አልወድም በቃ ተቀብለናል መተሻ ማሳለፍ ያለብሽን አስተላልፈሻል በ16000 ሰው መሃል አሁን ግን በቃ አንቺ እፎይ አንቺ መምህር ስለሆነ ለመምህርሽ ሂጅና ኢምራን ካንተ ጋር ንጽጽር የማድረግ ፍላጎት አለው ትቀበላለህ አትቀበልም አልቀበልም ካለ አልቀበልም ቪዲዮ ይስራ በሰው አፋለው መድረካለው አይ እኔ ከኢምራን ጋር እንትን ምለው መስፈርት በዚህ ነው ካለ ያንን ከፈለገ ኢምራን ይቀበላል በቃ እንደዛ አይ ይቅርታ ካልጠየቀኝ ከሱ ጋር አልወያይም ብሎ ቪዲዮ ይስራ ካፉ ይውጣ ይሄ ዳማካስ የሰማሽ ካፉ ይውጣ ላይቭ ላይ ብሏል እኮ ኢምራን በጀመራ ለተጠፈብኝ ቪዲዮ አለሽ ሪካርድ አላረኩትም ላይቭ ላይ አለ ስንት ነው ይቀላል አሁን እኮ ይልሽ ባለበት ስሚ አሁን እኮ በ16000 ሰው በተቀመጠበት እኛም አሁን ብዙ ቪዲዮ ሰርቻለሁ እኔ ያለው እሺ እፎይ ካልሆነ በስተቀር አንወያይም ነው እያሉ ያሉት በእናትሽ ሌላ ክርክር አልፈልግም በቃ አቁሚው ተይው እፎይ ነው የሚፈልገው ኢምራን ሌሎች አሉ ኢብራሂም ያለ ሌሎቹ ጋር ደግሞ ከሌሎቹ ጋር ደግሞ እናወያያለን ምንም ችግር የለም ከሌሎቹ ደግሞ እንጠራለን አሁን ለምሳሌ አቡካር አለ ኢብራሂም አለ አቡካርን ኢብራሂምን ደግሞ መወያየት የሚፈልጉ አምጪና ጥሪያቸው ጎጌርም አሁን ጥሪያቸውና እዚህ ተነጋግረን ጊዜ መያዝ እንችላለን የእፎይና የኢምራንን ግን አሁን እኛ እንጨርስ እፎይ ነው አሁን መዝጋት የሚችለው ኢምራን እዚህ ጋር መጥቶ እሺ ኤኒ ታይም በፈለገው ሰዓት በፈለገው ታፒክ ለመወያየት ዝግጁ ነኝ ብሏል ኢምራን እፎይ ደግሞ መልስ ይስጥ በቃ እንቋጨው እንዝጋው ጊዜያችን አናጥፋ ሌሎች ደግሞ ካሉ ኦርቶዶክስ ተዋህዶ ወክለው አሉ ብዙ አይደል እንዴ ኢብራሂም ያለ አናስ አለ አቡካር አለ ማን ነው ይሄ አብዱ ከሪም አለ ብዙ አሉ ምረጭ እዚህ ጋር ደግሞ ይኸውልሽ ውይይት እዚህ ጋር ማቀርበዋል ይሄን አድርሽ በቃ ከታች አላችሁ ማድርሱ በቃ ኤክስኪውዝ አንፈልግ አውቀን ችክ ብለን ላለመከራከር ላለመገኘት አቃቂር ማውጣት ራሱ ውድቅ ነው እሺ ግን አቡበከር ከዲያቆናት ናቴዎስ ጋር ትወያያለህ
ትገባለህ። ለጊዜ እዚህ ጋር ውይይት አቅርበናል። ያው እነዚህ አንዴ ጋር ኢብሮ አንዴ እሺ፣ ቀጥል እስኪ አብዱል ከሪም ቀጥል እስኪ። አንዴ እድል ዳማካሴ ይጠይቃል እኮ አንዴ ሁላ ቀጥል ምን ነበር የፈለኩት የሆነ ይኸውላችሁ አሁን እየተካሄደ ያለው ነገር ምንድነው? ሁላችንም እንድንመለከተው በጣም ይሄ ትላንትናም ታይቷል። ሰሞኑን እፎይ ምን ያህል እየሸሸ እንደሆነ ከዲቤት እየሸሸ እንደሆነ ሰሞኑን በደንብ እየታየ ነው። ይህንን ነገር መቀጠሉ በጣም አሳስቧቸዋል። ስለዚህ ዛሬ ላይ አሁንም ቢሆን ይሄ ኢምራን ይወያያል የሚለው ነገር የሚቀር ነገር አይደለም። አንዴ እንደዚህ ነገሩ፣ አንዴ ያን ይቅርታ ይጠይቅ፣ አንዴ በዚህ የሚለውን ነገር ራሱ እፎይ አሁን የሚፈልገው ነገር ካለ ራሱ መጥቶ ሐሳብ ይስጥ። በቃ አሁን ራንደም ጋር ያው ራንደም ሰው አሁን ፒክ መጥቶ እዚህ ላይ እንደዚህ ስለሆነ እንደዛ ስለሆነ ታይማችንን ነው እየገደልን ያለ ነው። የሆነ ሰው መጥቶ አሁን ሰው ልኳት ይሁን አናውቅም አሁን እንዲህ በይ ብሎኝ ነው ምናምን ብትል አትሊስት ምን ከራከረ በቃ ስለዚህ ጊዜያችንን ገባኝ ጊዜያችንን በቃ እሺ ዳማካሴ በቃ እንዳንድ ክርስቲያን እናመሰግናለን። ዳማካሴ በቃ አሁን ይኸውልሽ እሺ የውይይት ጥሪ ያቀርቡ ወንድሞች አሉ። ለምን የሱን ጥሪ አይቀበሉም? እሺ ለምሳሌ ተቀብሏል። ያው ኤልያስ ተቀብሏቸዋል። ቆስታንቲኖስ ኖ አንቺ አታቀርቢም። የሚያቀርቡ ይምጡ። ልክ እንደነሱ ተነጻጻሪዎች መጥተው ያቅርቡ። እንዴ በሴት ነው እንደሚላክ ባደው በሴት መደበቅ ማለት ለኦርቶዶክስ ተዋህዶ ሼም ነው። ያችኛቱን በልጅ ማን ነው ብላችሁ ትራንስ ሪሊጅን በሆነች አንዴ ጴንጤ አንዴ ኦርቶዶክስ ምናምን በአባቴ ኦርቶዶክስ በእናቴ ሙስሊም የሚባል ነገር የለም። ሽርክ የሚሰራ ሰው ለመንፈሳዊ ውይይት መቅረብ የለበትም። ሴት ልጅ ደግሞ አይላክም። በኦርቶዶክስም በእስልምናም የማይሆን ነገር ነው። በቃ ላኩ ይኸው ኑ በቃ ደፍራችሁ ወንድ ናችሁ ደፍራችሁ ኑ በቃ ግቡና ተወያዩ። ማንም አይነካችሁም። ስድብ የለም ምን የለም። እዚህ ጋር ትነጋገራላችሁ። ቀጠሮ ይዘን እንወጣለን እንጂ የማንም ጊዜያችን አናጥፋ። ጋይስ ማን እንደሆነ ማናውቅ እንደ እፎይ ነው መመለስ ያለበት። ይኸው ቪዲዮ ባተወይ ኦልሞስት 300,000 ሰው አይቶታል። የሰራሁት ቪዲዮ ጥሪው ግቡና ተመልከቱ። ፒን አድርጌዋለሁ ጋይስ። እዚህ ጋር 16 ሰዎች አላችሁ። ፌስቡክም ንጉስ ይወዳብ የሚል ሂዱና እዛ ላይ ፖስትቻለሁ። ብዙ ሰው አይቶታል። ይህ ዛሬ ጠዋት የእፎይ ጥሪ 225,000 ሰው አይቶታል ኦልሬዲ። ሁላችሁም ግቡና ሼር አድርጉላቸው። ጥሪ አቅርበናል። አቅርብ ብለውኝ አቅርቤያለሁ። ኦልሬዲ ቫይራል ወጥቷልኝ። ኦኬ ተቀብሎ ይመልስ። ከእፎይ ነው የምንጠብቀው። ዳትስ ኢት። ከእፎይ ሴክሬታሪ አይደለም እፎይ ነው። ኢብራሂሚ ማን ነው? ኢምራን መጥቶ እዚህ ጋር አቅርቧል። እፎይ ኖ መብቱ ነው። አይ እኔ አልፈልግም ከኢምራን ጋር መከራከር መወያየት አልፈልግም ከከሌ ጋር ነው ብሎ በራሱ ቃል ማስቀመጥ አለበት። ካለበለዛ እንትን እየሆንን ነው እንዴ በተላላኪኛ ማንን በተላላኪ በአላፊ አግዳሚ ዝጉቢ ቤት እኮ አይደለም ይሄ። በዚህ እንስማማ ጋይስ። ኢምራን እንስማማለን። በዚህ ኢብራሂሚ ያ እንስማማለን። በቃ ወደሚቀጥለው እንሂድ። ያ እቺን ነገር ላቀርብ። ውይይት ቀርቦ ነበር እንዳለችው ወገናችን ቆስጠንጢኖስ ቃል ስጋ ያው ኤልያስ ተቀብሏቸዋል። አንድ ጊዜ አነስቆ አንዴ ይህንን ሁሉ ተቀብሏቸዋል። መርጠው መወያየት ይችላሉ። ያው ኤልያስ ተቀብሏቸዋል ሁላቸውንም ማለት ነው። ከፈለጉ እንደፈለጉ በቃ ያው ውይይቱን አክሴፕት አድርጓል። እሱም ኤኒዌይስ ቀጥሉ። ለነዚህ አለ ኤልያስ አለ። ኦኬ ኤልያስ ተርቷለኝ። በቃ አንዴ ቃል ሰጥ ይቅርታ ይምራል። ቆይ አንድ ከቀድም ጀምሮ በጣም እዩዳ በጣም እየገፋኝ ነው። ባይዘው ስሜን ታበላሽዋለህ ብዙ ነገር አለ። እሺ አይ ቫግሬስ ተርም እንዳይሆን ምናልባት ያው ይሄዱበታል እነሱ። ቫግሬስ ተርም እንዳይሆን ለምሳሌ አሁኗ የመጣችው አዳማከስ የምትባለው ልጅ ወንድም ይሁዳብ በፕሮቴስታንትና በኦርቶዶክስ በሚል ርዕስ ልወያይ እፈልጋለሁ ብላ ልመጣ ትችላለች። ሂዶ ዘዛ ብለህ ነው የምታወርዳት። እና አሁን ምንድነው መረዳት ያለባችሁ ነገር ውይይት ለሁለት ዓላማ ይደረጋል። አንደኛው በጣም እውቀት ያለው ሰው ሲኖር ለእውቀቱ አክብረት ታደርገዋለህ። ለምሳሌ እኔ አንድ መምህር ትላንት ይሁዳብን ቤት ያስተውሳል። ይሄን ያህል ፎሎ የላቸውም። ምናልባት ቪዲዮ ከመክፈት ራሱ ትንሽ አለፍ ያሉ ሊሆኑ ይችላሉ። ግን ለእውቀታቸው ትወያዩቸዋል። መምህር ናቸው፣ ቀሲስ ናቸው። ደሴም ወይ ማለት ነው ወይ። ሁለተኛው ደግሞ ለህዝቡ ትወያዩዋለህ። ለምሳሌ እኔ አንድ አበበ የሚባል ግለሰብ የፈለገ ድደብ ቢሆን 100,000 ሰው የሚከተለው የሚያየው ውይይት ላይ ቢመጣ ኦኬ እንትና ሊወያይልን ነው ብለው 20,000 30,000 ሰው መጥቶ የሚያየው ሰው ከሆነ ኦኬ ወይል እንትን ትላለህ። ከዛ ውጪ ግን እርከኖች አሉ።
የሆነ እርከን አለ። ለምሳሌ ላይ እኛ ለምሳሌ የራሳችን እርከን አለን የምናውቀው እንትና ሰሌክቲቭሊ እዚህ ጋር ናቸው። ከዛ ከነሱ ቀጥሎ እንትና ከዛ ከነሱ ቀጥሎ እንትና። ይሄ በተመሳሳይ ደረጃ ለኢምራንና ለዛኛው ግለሰብ ለምን አይሰራም ከተባለ ኦልሬዲ የታወቀ ነው። ኢምራን ከሱ ይበልጥ እንጂ ያነሰ ነገር የለውም። ከዚህ በፊትም ተወያይተው ዌል ደን የሆነ ነገር ተመልክተናል። በደንብ የተቀጠቀጠ ነገር ማለት ነው። ስለዚህ ዳት ማጭ ብዙ እዚህ ላይ ማውራቱ አስፈላጊ አይደለም። ነጥቡን የጨረስን ይመስለኛል። ኢንሻአላህ የምቀጥሉት ፖይንት ካለ ይምሩ እንትን እዚህ ማን አፕ ውጣና ፊት ለፊት መተህ አውራኝ፣ ውይይቱ ይከናወን። ባለፈውም ትናንትና አይታችሁ ከሆነ ሳውራ ፊቱ እየጠቆመ ነበር። እንደዛ መሆን የለበት። መጥቶ እንደ ወንድ ፊት ለፊት አውራኝ፣ ዝግጁ ነኝ። ስለዚህ ሙስሊሞችም ሪካርድ አድርጋችሁ ልቀቁት። ነገ ቪዲዮ እሰራለሁ እኔ፣ በደንብ መሰራጨትም አለበት። እሱም መጥቶ ያው እዮዳብ አወያያችኋለሁ ብሏል። ፌር እንደሆነ ሁሉም ሰው አይቷል። ማንም ፌር ነው። ቅድም ስጠይቀን ነበር፣ ሁሉም የሚጠይቀው። ስለዚህ ወጥቶ እንዲወያይ አድርጉ። አልወያይም ካለ በተዘዋዋሪ ፈርቷል ማለት ነው። ለምን ካላችሁኝ 3-4 ናችሁ ተወያዩ። ኢቭን ለኔ ራሱ የውይይት ጥሪ ሲሰራ ነበር ቪዲዮ። ስለዚህ ያሁላ ውሸት ነበር ማለት ነው። ይሄን ትታዘባላችሁ ማለት ነው። ስለዚህ እባክህን ወንድ ሁንና ክርስቲያኖች እንዳያፍሩ ወጥተህ አውራኝ። ጨርሻለሁ። አመሰግናለሁ። አንድ ይሁዳ ኢምሩ አንድ እንደጨመርበት የምፈልገው ፖይንት አለ። የተጠሩት ሰዎች እያንዳንዱ የተጠሩት ሰዎች እሱን አስከትለው መጥተው እዛው መወያየት እንደምችል እሱንም ከሱ ጋር አብረው መጥተው ማለት ነው። ዋና የተፈለገው እሱ ነው። አይ እነሱም 3-4 ሊሆኑ ይችላል። የሆነች ቆስጣ እንደዛ ስትል ነበረ እና እነዚህን ግለሰቦች እንዲመጡም ከተፈለገ አብረው ተከትለው መጥተው እዛው የመወያየትም ፍቃደኛ መሆንን አስቀምጥላቸው። በዛው አብረው መጥተው ማለት ነው ከሱ ጋር የፈለጋችሁትን ተከታዮች ደቀ መዝሙሮቹ ከስር ያላችሁ በሙሉ ስማችሁ አናቃቸውም። ብቻ ግን ዋናው የእሱ እንትን የምትሉ ካላችሁ እናንተ አጅባችሁ ነው። ወረበል ችግር የለም። አይ ፌር እንዲሆን ኢምራን እንደዛማ ይኸውልህ እንትን ይሆናል። ፌር እንዲሆን አንድ ለአንድ ችግር የለውም ይደረግ ያለበት ለምን መሰለህ? አይ እንትን ያሉ ችግር ይፈጥራሉ። ልክፈትልህ ቪዲዮ ያው 3-1 ተወያይቻቸዋለሁ። እኔ ብቻዬን አንድ ሴት አስከትለው ዮሐድ የሚባለው አስከትለው ተወያይቻቸዋለሁ። 3-1 ተወያይቻቸዋለሁ። መድገም አያቅተኝም። ደግሜ ያቅታል እያልኩኝ እኮ አይደለም፣ ግን ስርዓት ይዘው እኛ የምንፈልገው እየጠበቁ የሚያወሩ ከሆነ እንዲናርግ አንድ ለአንድ ነው የምንፈልገው። በቃ ይምጣ ነው አንድ ለአንድ ነው ማለት ለመሰላችሁ። እኔ ማወያይ ከሆነ አንድ ለአንድ ካለበዛ ራሱ አሁን ይሄን ሁሉ ሰው ይኸውልህ እዚህ ጋር ራሱ ዛሬ አንዱ ይከፍታል፣ አንዱ ይደረጋል። ስለዚህ ይሄ ጥሩ አይሆንም። አንድ ለአንድ ውይይት ይደረጋል። እኔ 2-2 የሚደረግ ውይይት አይቻልም። አንድ ለአንድ አለ ፕሮፌሽናል ነው። 2-2 ግን እኛ አሁን እሱን የምንፈልገው ነው። በቃ አንድ ለአንድ ኢምራን ቨርሰስ እፎይ ፌር ነው። ከዛ ደግሞ አቡከር ስምን አበላሸሁት። ምንድን ነው ስም እንዴ ወንድሜ ንገረኝ እንጂ አቡበከር እንጂ አወካሁት ብቻ እጋግረዋለሁ። ነገ ትንሽ ሰማ አቡበከር። አንተ ደግሞ ከማን ጋር ነው የምትፈልገው? ኢብራሂም ከማን ጋር ነው ያወራንበት ስላለ እሱን ያንተ ደግሞ በኋላ እንነግራለን። ብሬክ እንውሰድ። አንድ እዚህ ላይ ሳትሄዱ ሃይከል እዚህ ጋር ሃይከል አይተዋል። እዛ ጥግ ላይ ያለው ቅድም ለቀረቡ ለየትኛውም ክርስቲያን እቀበላለሁ ብሏል። ያው ሃይከል ተናገር። ሚዩትን አንሳና እንዴ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሌላ ሰው ውይይት ማቅረብ የሚፈልግ ካለ ከክርስቲያን ያው እውቀት አለኝ ብሎ የሚናገር ማንኛውም ሰው ሃይከል ቤቱን ሳትከተል ትገባለህ። ኦኬ እሺ ሶሪ በጣም የስራው ባህሪ ነው ሃይከል። ኦኬ ያው ፎሎ አድርጌያለሁ። እሺ ማንኛውም ክርስቲያን ከኔ ጋር መወያየት ይችላል። ርዕስ ምረጡ፣ የፈለጋችሁት ርዕስ ሌሎቻችሁ ከኔ ጋር መወያየት ትችላላችሁ ማለት ነው። ሁሉንም ያው አሁን እዚሁ ጥሪ ያቀርባሉ። በነገራችሁ ላይ ሁላችሁም እኔ ሰው ይዤ እመጣለሁ። አንድ በአንድ ትወያያላችሁ። ግን እሱን ጠይቀው ጥያቄ ስላንተ ብታብራራልን ማለት ምን አይነት ሰው ነው ከአንተ ጋር መነጋገር የሚችለው? እፎይን በተመለከተ እፎይ ከኢምራን ጋር ይወያይ። አይ ከኢምራን ጋር መወያየት ያለበት ሌላ ሰው ነው ኦኬ ካሉ ስትል ነበር የቀድሞዋ ልጅ። እነሱን ልጆች አምጫቸውና እኔ ጋር መወያየት ይችላል።
ኤኒባዲ እሱ በቪዲዮ ይግባ በፎቶ ይሁን ልጠይቅህ እኔ አንተን ሌላ ጥያቄ በሃይማኖታዊ ኡስታዝነ ሼክነ እንደዛ አይነት ነገር አለ። ይሄን መጠይቀው ምንድነው ይሄን አሁን ኢዮዳብ ሲሰራ ቪዲዮውን ያንተን ታይትል እና ያንተን ደረጃ አድርጎ ቢሰራ ለዛ አቻ የሚሆን ሰው እንዲመጣ ማለት ነው። ከስተት መማር ስላለብን ኦኬ ማለት እኔ ንጽር ተማሪ ነኝ፣ የኢርሻድ አባል ነኝ። ኦኬ ስለዚህ ማንኛውም ክርስቲያን እዛ ጋር ያሉት አሁን የወጡት ተማሪዎች እንዳለ ከኔ ጋር መወያየት ይችላሉ። በፈለጉት ርዕስ ቶፒክ መምረጥ ይችላሉ። ቶፒክ መርጠው ከኔ ጋር መወያየት ይችላሉ። እሺ እናመሰግናለን። አሁን ይኸውላችሁ ምን እናድርግ መሰላችሁ? ዛሬ የገባችሁ ሰዎች ሁሉ ሄዱና ዩቲዩብ ምንድነው ፌስቡክ ላይ ፖስትቸዋለሁ ንጉስ ኢዮዳብ የሚል ኦፊሻል ላይ ቲክቶክ ላይም ፒን አድርጌዋለሁ ጥሪውን። ሌላም ጥሪ ካላችሁ ንገሩኝ፣ ፖስታለሁ፣ እናወያያለን። አይ መድረኩ አይመቸንም ብላችሁ ኤክስኪውዝ እንዳታደርጉ። የዚህ ቤት ፍትሃዊ እንደሆነ ፌር እንደሆነ ሁሉ ያውቃል። ከሶስታችሁም ሃይማኖት የለውበትም። መድረኩን መምራት እኔ ገብቼ ከሌ እንደዚህ ነው ከሌ ስልል ሳይሆን ታይም መያዝ፣ ማወያየት፣ ጊዜ ለሁለቱም እኩል እንደተሰጠ ቸክ ማድረግ፣ ስብዕና ማስጠበቅና ኮንዳክት ማለት ነው፣ ፕሮቶኮል ማስጠበቅ ነው። ከዛ ውጭ ተመልሷል አልተመለሰም የህጉን ሁሉን ነገር እናነብላችኋለን። ፌር የሆነ ፕሮፌሽናል የሆነ ስራ ነው የምሰራው። ግን መጀመሪያ እናንተ አንደኛ በጣም ፌር የሆነ ሪስፔክትፉል የሆነ እኔ እግዚአብሔር እንደ ኢትዮጵያዊ ይሄን የሚያህል ሀብት እንዳለን አላወኩም። ኢትዮጵያዊ ናቸው እነዚህ ሙስሊም ወንድሞቻችን፣ ኦርቶዶክስም ፕሮቴስታንትም። በቃ በእውቀትና በእውቀት ብቻ የመወያየት ማሳየት አለብን። ያን የምናሳየው ያው መጣው ጥሪ አድርገዋል። ጥሪ ሲቀርብ ግን አውዱን የያዘ ታፒኩን የያዘ እና ደንቡን ጠብቆ መሆን አለበት። ካለበለዛ እንደ ትናንትናው ወይም ሌላ ቦታ እንደምታረጉት አንድ ሰው አስገብታችሁ አንድ የማያውቅ ተራ መምናን እያስገቡ ማስለፍለፍ ይህ ፌር አይደለም። ለዛም ነው አንዳንድ የምንጠይቀው ታይተላችሁን የምንጠይቀው አንድ ሰው ኢማም ከሆነ ኡስታዝ ከሆነ ከዳቆን ከመምህር ከፓስተር ወይ ከወንጌላዊ ጋር መገናኘት ያለበት፣ ከተራ መምናን ጋር መገናኘት የለበትም። አይመጣጠንም። ግን እፎይ ታዋቂ ነው፣ በሚሊዮን የሚቆጠር ሰው ፎሎወር ያለው ሰው ነው። አይ ቢሊቭ በከፊል ብዙ የሶሻል ሚዲያ ኦርቶዶክስ ቤተ እምነት ስለሚከተሉት በቃ እፎይ ተቀበል በሉት። ወንድማችን እፎይ ተቀበል። አንድ ለሶስት ሰው አንድ ለአንድ 3 ሰው 4 ሰው 5 ሰው አምጡ ምንም ችግር የለም ብለሃል። ኢምራን አንድ ሰው ና ካንተ ጋር የመወያየት ፍላጎት አለኝ። በነገራችሁ ላይ ውይይት ሲደረግ እኮ there is no back and forth። አንዱ ሚውት አድርጎ አንዱ ነው የሚያወራው። በተሰጠው ደቂቃ ነው የምታወራው። የተሰጠውን ደቂቃ ከፈለክ ባናት ቆመ በእግር ማጨብጨብ ትችላለህ። that's what you want to do። አይ መስፈርቱን ጠብቄ አውዱን ጠብቄ እምነቴን የስብዕናዬን አስከብሬ እምነቴን አስከብሬ ታርጌቴን እመታለሁ ካልክ ትመታለህ። ኢምራን ዝግጁ ነው። ቪዲዮ ቫይራል ወጥቷል። ጉድ ነው። አሁን ፒን አድርጌዋለሁ። ሂዱና ሼር አድርጉት። ኤክስትራል ቫይራል አውጡት። ሂዱና ሼር አድርጉት እና ይሄ ነው መደረግ ያለበት። በጣም አክብራችሁና ስለመጣችሁ መምህር አጥኝ አንድ መምህር ገብቷል። ለሱ ጊዜ እንስተውና መምህር አቤል ኢዮዳብ ሰላም ብያለሁ። እንዴት ነው? በጣም አንድ ረተው ጋይስ ረተው መምህር ይቀጥል። በጣም ሰላም ልበል ብዬ ነው በቅድሚያ ሁላችሁንም። ይቅርታሽን ይላወራ አልነበረም። ይቅርታ ኢብራሂምን ዝምል በልል ነው የነበረው። እሺ በጣም ይቅርታ። እሺ አባቴ በጣም እንወዳችኋለን በእውነት ከምንም በላይ መቸኮል አስፈላጊ አይደለም። እንግዲህ ሁላችንም የፈጠረን ጌታ ሁሉንም ይሰማል በእውነት ለመናገርና ከምንም በማስቀደም ጊዜያችሁና ሰዓታችሁን አክብራችሁ በእውነት ተወዳጁ ወንድማችሁ ሁሉ ጊዜ ብዙ የተለያዩ እምነቶችን በእውቀትም ደረጃ በስራም ደረጃ በስርዓትና በሰዓት ያለውን ቅብብሎሽ መልስ እየሰጠ መልስ ደግሞ እንድናገኝ እያደረገ ሁላችንም በአግባቡ እየተወያየን መፍትሄ እያገኘን ጭምር ነው ማለት ነውና በቅድሚያ ግን ሰላም ይብዛልን ሁላችንም ለመላው ዓለም ለሰው ልጆች ሁሉ
ሰላም ፍቅር ያስፈልገናል። አሁን እኔ በነገራችን ላይ የኔ ሚዲያ ገና ነው አላደገም፣ ልምዱ አለኝ። ግን ምናልባት ተከታዮች በበዙ ቁጥር ህዝቦቹ ከኛ የሚማሩት ምንድነው? እኔ አሁን እንግዲህ አባት ነኝ፣ ግን ምናልባት አሁን በመካከል ላይ እናንተን ለማስተማር ሳይሆን ቢያንስ ያው እኛ ራሳችን ሃይምሯችን መጽሐፍ እንደሆነ ይታወቃል። ስንኖርበት ከመጽሐፍ በላይ ህይወታችን የኛ መጽሐፍት ነን፣ ሁላችንም ሰዎች ማለት ነን። እና ስንደማመጥ እርግጠኛ ነኝ መልሶች ነን። ምክንያቱም በስሜታዊ ሳይሆን በመቸኮል ሳይሆን በተረጋጋ መንፈስ ሰው ማንኛውም ሰው ልጅ እንደ ፍትህ ማለት ነው እንደ ህግ በምድራዊ ህግም በሰማይም እንዳለ ሁሉ ሁላችንም ተከባብረን ስንኖር ነው የሚያምርብን። ኢትዮጵያውያን በመላው ዓለም ያለን እኛ ወንዶችም እህቶችም ሁላችንም ያው የስያሜ ስልጣን መችስ አንዳንድ ጊዜ እና ስሜታዊ መሆን ከባድ ነው፣ ለመፍረድ አይመችም። ሁሉም ሐሳባችን ጥሩ እኮ ነው። ሐሳባችን ሁላችንም እንድንናገር የሚያሳስበን በጎነታችን ነው። ግን በስሜት ባይሆን በፍቅር ቢሆን የት እንደርስ ነበር? በሰላም ቢሆን ከቤተሰብም አልፎ ሀገርን ዓለምን ሁሉ የመግዛት የማስተዳደር ሁላችሁም አላችሁ። እውነቴን ነው። ነገር ግን መታገስ ከውስጣችን የይቅርታና የሰላም የአንድነት ካለን ወንድማችን እዚህ የተራበ እህታችን እንደዚህ ለምሳሌ ከትንሹ ብንነሳ ወንድምን ብታክብረው ቤተሰብን አይደለም ሀገርን ታስተዳድራለህ። እንዲሁም እህታችን በስሜታዊ ስለሆነ አሁን በዚህ ዘመን በተለይ አብዝቶ ከመማር ይልቅ መናገር የሚበዛበት ከመስማት ይልቅ ተናጋሪው ይበዛል በነገራችን ላይ እና ክቡር ወንድማችን ከልቤ ሳላመሰግነው ማልፈው ባለፈውም አጋጣሚ እንዲሁ የተወሰነ ጥቂት ነገር ነው ያልኩት። ዛሬም እንዳጋጣሚ ሰላም ልበል ብዬ ነው የገባሁኝና ክብራችሁ ሁላችሁም ስላስገባችሁን ከልብ አመሰግናለሁ። እንግዲህ ቪዲዮአችን ቢያድግ ምናልባት እኔ አሁን ወደፊት ከናንተ ጋር ለመማር እኔም ደግሞ እንደናንተ ቢያንስ እህት ወንድሞቻችን በውጭም ያሉት በህመም ራሳቸውን ጤና አጥተው ባሉት ለነሱ ጭምር እኛ ራሱ መድኃኒቶች ነን፣ ለነሱም ጭምር ነው አይደል የትምህርት የሚሰጠው። የታመሙ ሰዎች እኮ አሉ ሰላም ያጡ፣ ሰላም በማጣት ሰው ታሟል በነገራችን ላይ። ስለዚህ ስንረጋጋ መድኃኒት የሆነው ከአንደበታችሁ የሚወጣው መልካም ነገር ስንሰማ ሰላም እናገኛለን። እውነት ነው። ያ ነው ለሀገርም ሰላም የሚሰጠው። በስሜታዊ ክፉ ነገር ብንናገር የብዙ ሰዎች ጉዳይ በአሁን በተለይ አብዝቶ አሁን ሳለይ ወጣቶች በስሜት ላይ ነው ያሉት። ከመስራት መብላትን የሚያስቀድምበት ትውልድ ነው ያለ። እየተማርንም እያስተማርንም እየኖርንም ሰው ብናኖር ይሄ ለዓለሙ ሁሉ ምሳሌና የመጨረሻ እንዲወጣ ለማድረግ ነው። በእውነት በሀገር ብቻ ደረጃ እንዳይታይ ዓለም አቀፍ ነው። ዕውቀትም ዓለም አቀፍ ነው። ህይወትም ኑሮም ሁሉ ዓለም አቀፍ ነው። በዚህም ይገደብ አይደለም። በዚያም ዓለም የምንኖረውንም በሰማይም ከአባታችን ከፈጣሪያችን እንደምናውቀው የምንኖርበት መልካምነት ነውና ተደማምጠን ሲሆን በእውነት እንደ ቅቤ ምን ሆነሽ ነው የጣፈጥሽ ስትባል ተገፍቻለች፣ ከዛስ ረግቻለች። እና ሁላችሁም እንወዳችኋለን። በየትኛውም ዓለም እምነት ተከታዮች ሆናችሁ እገሊት እገሌ ተብሎ አይጠራም። የተማረና ያመነ ሰው ተግባር እንጂ መናገር አይደለም። በብዙ በመናገር ብዙ ሰው ይሰለቸናል። ለሰሚ አንዲት ቃል ትበቃዋለሽ እንደተባለው እና ሁላችሁም በእውነት በጣም አመሰግናለሁኝ። መተሳሰብን ወንድም እህት ተከባብሮ ሲኖር ዓለማችን የሰው ልጆች ከሰው ጋር ከፈጣሪ ጋር የመኖር ብዙ ሰፊ ሃይምሮ ሰላም ያለው ይኖራል እና ከዚህ አንፃር ነው ምናልባት በተሰጠን ጊዜና ሰዓት ሲከበር እንዲሁም ባለቤቱም መሪያችን በቅደም ተከተል በምንነገረው ሰዓት መስማት ተግባራዊ ማድረግ ነው ወሳኝ። ከሰውም ከፈጣሪው ያለን ግንኙነት ተግባር ማድረግ ነው። በተግባር እንድናደርግ ሁላችንም አምላካችን ይርዳን። አመሰግናለሁ። ድል ሲሰጠኝ አዳምጣለሁኝ። ምናልባት ወንድማችን አመሰግናለሁ። እሺ እናመሰግናለን። እንግዲህ መምህር አቤል ኢብሮን አስገባው ኢብራሂም ከታች ገስት እየላከ ነው። አስገባውና ኢንሻአላህ አጀንዳው ላይ እንጠቅልልና በኋላ ደግሞ በኋላ ትፈልጋለህ አንተ በኋላ ከሰዓት በኋላ ያልከኝ በኋላ ገባበተው ምን እንቅልፍ ያስፈልጋል? አንተ የሚማር ሰው እያለ እንቅልፍተኛ እኔ ካልተኛው 8 ዓመት ማለት እንደዚህ አይነት ዕውቀት ይዘን የምተኛው አንተ በቃ እንትን ነው። ዳንኤል ነው ከታች የሚታየኝ። ምን ነው ዳንኤል ፍሬንድ ነበርን እኮ ዳኒ። ምን ነው ዳኒ? እሺ
ዳኒ አህለን እንዴት ነህ? ሰላም አለው እግዚአብሔር ይመስገን። ኤታል አይታየኝም። ኢብራሂም ኢብራሂም ይተለ ይኸው ኢብራሂም ፎሎ አበባ እየሰጠ ነው። አንበሳ አይሰጥም እንዴ? አበባ ይሰጣል። ምን ያሰው ነው? ኤታል እንግዲህ ወደ ወደ አዳራሽ ወደ ቤተ መንግስት በማድረጌ ዋጋ ልከፍል ወደ እችላለሁ። ቤተ መንግስት ስለምወደው ወደ ቤተ መንግስት ስማ፣ ወደ ቤተ መንግስት ሲገባ እኮ አበባ ምናምን ጎዝጉዘህ ነው የምትቀበለው። ለዛ እንዴ ስማ፣ እኔ እኮ አሁን ይሄ ስውሳይድ ነው እያደረኩ ያለሁት። ቅዳሜ ቀጠሮ ጌም ይዣለሁ 2 ወር በላይ እና የሆነ ነገር በሆን አንተን ነው ብለህ ማድረግ ዋና አቡካር እኔ በጣም ስለምወደው በቃ 8 ዓመት ተጠብቀው የነበረ በቃ ደስ የሚል ነገር ስለሆነ this is የኔ ትላንት እኮ ጀምረኸዋል። አሁን እኮ ወደ ኋላ የለም አንዴ። ትላንት እኮ ጀምረኸዋል። እኔ እኮ ከፌስቡክ የጀመርኩት ነው ያለው እንደ ምን 4 ዓመት እኮ ከዛ በኋላ ተገዛ። ምን ይደረጋል? ተገዝቻለሁ ተብላ ገዘቱኛ 30,000 ሰዎች ሲጠይቁኝና አቡነ ቲያፍለ ሳለሙ እንደ ወንድሜ ወይ አቁም ሲሉኝ ይሻልኩኝ። እኔ እኮ ጎንደሬ ነኝ አባዬ። እኔ ቄስ አይቆም እሳለማለሁ። ስማ እንትን በሆነም ልምዱ አለቀቀኝም እኮ የገረመኝ እኮ ተነሲሉ መነሳት እኮ ከይቅርታ ጋራ ላስገባው ይሞካ አስገባው ሞዴሬተር ስጠኝና እኔ ያስገባዋለሁ። ይዩዳብ ሞዴሬተር እኔ ያስገባልሃለሁ። እንትን እናድርግ። ይዩዳብ ምን አለ መሰለህ ቋጫውና በኋላ ፕሮግራም ስላለኝ ሰብሰብ እናድርገውና ብዙ ሀሳብ ስለተንሸራሸረ ምናልባት አነስንና ኢብሮን ብታስገባቸው ጥሩ ነው። ኢብሮና አነስ ለማስገባት እየሞከርኩ ነው። የላከው ሰው ብዛት ማለት ነው። እውነቴን ነው። ሻሃዳ ሊይዙ ነው፣ ጌታ ሊቀበሉ ነው። ምንድን ነው ብዛቱ? 3 ጻፉ ብሎ ነበር እና በተደጋጋሚ ብዙ 3ቶችን አንድ ላይ ጻፉ። ኦኬ ወይ ሞዴሬተር ብዛት ስላለኝ እንትን እያልኩኝ እኮ ነው። እስኪ ላንሳባቸው። ማንጋ ላንሳ። ወይኔ ጉድ! አንተና ቆይ ለጊዜው ትነሳላችሁ፣ ይሰጣችኋል። ጊዜያዊ ይሄ እንትን ነው ስምምነት፣ የፕሪቶሪያ ስምምነት እናድርገው። እዮዳ ምናልባት ሰውም ሳይቀንስ አንዲት ነገር ተናግሬ ቀጥታ ወደ ገደለው እንዲገባ ማለት ነው። ምን መሰለህ ፈቅደህልኛል? ምናልባት አውራና እንቋጨው። ብዙ ሰዓት ስለቆየን እኔ ምግብ አልበላው ቡና አልጠጣው። ቀጥታ ወደ ገደለው እንዲገባ ነው። ካለበለዚያ ሚውት አድርግ እናንተ ወይም አቡብካር እኔ ቡና መጣ ስላለብኝ ሚውት ላድርግ እናንተ በሰላሙ ትጨርሳለህ። ባለህበት ችግር መጨረስ እንችላለን። ባለህበት ባጭሩ ወደ ገደለው እንድንገባ ስለሄደ እንትን አድርገው ፋይናላይዝ ይደረግና ኢንሻአላህ ሌላ ጊዜ ደግሞ ሰፋ ያለ ነገር እናወራለን። ሰፋ በደንብ ሁሉም ኦዲየንስ አሁንማ ገጥመናል መላቀቅ የለም። ትንቅንቅ ብሏል። ገጥመናል ካሁን በኋላ እኔ ምንድነው ኢምራንና ፎይን ካላየው አላቆምም ኢንሻአላህ። ኢምራን ምን ይላል? ጸጥ አለ በጣም። እንደዚህ እናደርግ ንጉስ። ምን አለ መሰለህ እንዴ ኢብራሂም ጭራሽ አንተ ነህ እንዴ? ወኒ ነው። ኧረ ኢብራሂምማ የኛ የድሮ መጣ የጥንቱ። ይሄው በቪዲዮ ልውጣ እንዴ እኔ እኮ ኢብራሂም ንገራቸው በእኛ ጊዜ እንዴት ነበር? የዛሬ ወሳ እኔ አሶኬ ታስተካክላለህ። እኔ አለ አይ አብሽር ያንተ ከስር ነው ትንሽ ሰፋ ብለሃል እንጂ እሺ ወደ ገደለው ስንገባ እሺ ቀጥል። ወደ ገደለው ስንገባ ምን አለ መሰለህ እኛ ሙስሊሞች በንጽጽር በሚሰሩ ወንድሞቻችን ከ101% እንተማመንባቸዋለን። በግልጽ የምነግርህ ነገር አንደኛ በሁለቱም ሳይድ አሁን ለምሳሌ በእነሱ በተቃራኒ ሳይድ ማለት ነው ኮምፕሌን እናነሳለን። ገብተዋል? እነሱም በእኛ ላይ ኮምፕሌን ያነሳሉ። ስለዚህ ስላለፈው ነገር እንደዚህ ሆኖ እዛ ወጥቶ ምናምን ነገር አያስፈልግም። ቀጥታ ወደ ገደለው የምንገባው ምንድን ነው? እፎይ ከኢምራን ጋር ውይይት ይገባል ወይስ አይገባም? ቁርጥ ያለ ውሳኔ። ገብተዋል? ኢምራን ፎርማል በሆነ መልኩ የውይይት ጥሪ ያቀርብለታል። ከተቀበለ አህለን ወሳለን፣ ካልተቀበለ በቃ ፍርዱን ለታዳሚ እንተዋለን ማለት ነው። ከዛ በተረፈ በጣም ጎበዝ ልጆች አሉ። አነስ አለ፣ አብዱልከሪም አለ፣ ይሄ ሁሉም አሉ እዚህ ጋር። ስለዚህ እኛ በወንድሞቻችን እንተማመናለን። ኦርደሩን ጠብቆ ፕሮፌሽናል በሆነ መልኩ
አሁን ከተወሰነ ጊዜ በኋላ አነስ አብዱከሪም እና ኢብራሂም ከሶስት ክርስቲያን ወገኖቻችን ጋራ ውይይት አላቸው። ለሶስት ማለት ነው። ለሁለት ይደረጋል፣ ለአራት ይደረጋል፣ ለሶስት እንደዚህ አይነት ኢንተርናሽናል በሆነ መልኩ ፕሮፌሽናል በሆነ መልኩ ውይይቶች ይደረጋሉ። ለምን ሐሳቡን አደራጅቶ ታዳሚን ምዕመኑን ፎከስ ያደረገ ውይይት ለማድረግ ማለት ነው። ስለዚህ የጎለበተና የተደራጀ ሐሳብ በደንብ አደራጅተ ማውራት ትችላለህ፣ ማቅረብ ትችላለህ። ፍርዱን ለህሊና ትተዋል። እኛ ወደ ነቢያቶች መንገድ ነቢያቶች ወደ ሰበኩት እምነት ወደ ኖሩበት ወደ የሰው ልጅ ወደ ተፈጠረውና ከሞት በኋላ የዘላለምን ህይወት ወደሚያስገኘው እስልምና የሰው ልጆች ሁሉ እንዲመጡ እንፈልጋለን። ይሄ ሲሆን ግን እምነታችን ተከብሮ የሰዎችን እምነት አክብረን ፕሮፌሽናል በሆነ መልኩ በመከባበር እዝነት በተሞላበት ግልጽ ነው። በዛ መልኩ ውይይቶች እንዲደረጉ እንፈልጋለን። አሁን ሰው ጠይቅ። እሺ አንዴ ፋይናሊ እኔ ፋይናላይዝ ላድርገውና ምን መሰላችሁ ኢብራሂም ሚውት ላይ ነው እያወራ ከሆነ እኔ አንዴ ላውራ። እሺ እና ምንድነው መሰላችሁ ኢምራን አንዴ ትልቁ ላይ ላድርገው ማስታወቂያ ልሰራ ስለሆነ ማለት ነው። እሺ ትልቁ ላይ ላድርገውና እንግዲህ ያው ከሰበቦች አንደኛው ሰበብ የፎሎወር ጉዳይ ነው እንደሰማችሁት ቅድምም። ስለዚህ ኢምራን 1 ሚሊዮን እናስገባዋለን በዚህ 2 ቀን ውስጥ ኢንሻአላህ እንችላለን። ስለዚህ 1 ሚሊዮን ፎሎወር እናስገባው ኢምራን። አይ ቲንክ አሁን ስንት መሰላችሁ ያለው በነካችሁ እኔንም አስገቡኝ። እሺ አዎ አንተንም ያስገቡ። እሺ 637 ነው የኢምሩ ፎሎወር አሁን የኢምራንን ፎሎወር ሙሉ 1 ሚሊዮን በዚህ 2 ቀን ውስጥ እንሞላዋለን። በየቲክቶኩ በየቪዲዮዎቹ ላይ የእሱን አካውንት ሜንሽን እያደረጋችሁ በየኮመንቶች ላይ በእያንዳንዱ ቤት በቲክቶክ በፌስቡክ በቴሌግራም በኢንስታግራም በቃ አለ አይደለ በማታረጉት ነገር የለም። 8000 ሰዎች አላችሁ። ይሄ ውይይት መደረግ አለበት። ስለዚህ ኢምራን ከእፎይ ጋር ኢምራን ፊት ቆሞ ሲሰብክ ማየት እንፈልጋለን። ኦፊሻል ዲቤት እያቀረብን ነው። ነገ ዲቤቱን ያቀርባል። በዚህ መልኩ ይሆናል። ስለዚህ ምንም አዲስ ነገር የለም። የፈለጋችሁትን ሰበብ ብታመጡ ሰበብ ሁሉ የለም፣ አልቋል፣ ዜሮ ገብቷል። ስለዚህ ሌሎች መወያየት የምትፈልጉ ካላችሁ የሌሎቻችሁ ከሱ በኋላ የሚመጣ ይሆናል። ስለዚህ መጀመሪያ እኛ የምንፈልገው እፎይ ነው። ከዛ እና አብዱልከሪም የሚያቀርቡት ነገር ይኖራል እና አይከል አቅርበዋል። ቀደም እኛ አቅርበናል። የዛሬ አይ ቲንክ ግንቦት 12 ላይ ሜይ ቢ ኤግዛክት ዴዩን ለዮዳብ ልክለታለሁ፣ ቪዲዮ ይሰራል። እሱም 3v3 የሚገርም ውይይት አለን። ነብዩ ሰለላሁ ዐለይሂ ወሰለም በባይብል እንዲሁም ነብዩ መሐመድ በባይብል እንዲሁም ኢየሱስ አምላክ ነው ወይስ አይደለም ራሱ በተናገረበት ቃሉ በራሱ ቃል ያን የምናደርግ ይሆናል። በጣም አስተማሪና ምርጥ ዲቤት የምታዩ ይሆናል። ለዛሬ ለነበረን ቆይታ እኔ በጣም ነው የማመሰግነው። በበኩሌ ዮዳብዬ መልካም ጊዜ ጨምሩ። አይ እናንተ ሳትወጣ ምን ታደርጋለህ መሰለህ? ለሶስት ያላችሁን እንትን ዲቤት ሶስታችሁንም ስም ዘርዝረህ የነዛንም ስም ጠርተህ ዲቤት ቀጠሮ እንዳላችሁ እዚህ በ8000 ሰው ፊት ፕሮሞት አድርገው አድርገነዋል። ትናንትናም ዛሬም እንደ ገለልተኛ ሰው ግን ይኸውላችሁ ከአሁን በኋላ ጥሪ ስታደርጉ ፕሮፌሽናል በሆነ መንገድ ታደርጋላችሁ። ለእኔ ላኩልኝ፣ እኛም እንሰራለን። ታዛቢ አትሊስት ይቅርታ ዮዳብ፣ አንተ ስለሆንክ አሁን ኢኒሼቲቭን እየወሰድክ ያለው ገለልተኛም አንተ ስለሆንክ ለአንተ ቀርቦ አንተ ቪዲዮ ብትሰራ ነው የተሻለ የሚሆነው። ኖ ጥሪ አቅርብ። ኦፊሻሊ ጥሪ ሲያቀርብ ጥሪ አቅርቧል ብዬ ቪዲዮ ሰራለሁ። ተረዳኝ። አሁን እኮ ናን ኦፊሻሊ አቅርቤያለሁ። ለምን ትናንትና መጥቶ አቅርብ ስላሉ። አሁን ግን የምፈልገው እንደ ዛሬው እንዳይሆን አልጠየቀም፣ ላይቭ ላይ ነው እንደዚህ ያለው ምናምን እንዳይባል በቃ ኢምራን ልክ እንደዚህ ሰርቶ እፎይ ከኢምራን ጋር ከኔ ጋር ጥሪ ያቅርብለት፣ ቪዲዮ ይስራ። ከዛ ደግሞ እኔ ይኸው ኦፊሻሊ ያቀርባል ብዬ ቪዲዮ ሰራለሁ። ወንድማችን እፎይ ሲመልስ ደግሞ በቪዲዮ ይመልስ። ከዛ መልሷል አለን። ከዛ ተነጋግረን መስፈርቱን አድርገን እንቀጥላለን። ሌሎቻችሁም እንደዛ ነው ማድረግ ያለባችሁ። ቪዲዮ ላይ አድ ያድርጉ። ይቅርታ ቪዲዮ ላይ አድ ያድርጉ። ቪዲዮን ሲሰሩ አንተ ጋር እንዲመጡ ማለት ነው። ለምን ገለልተኛነት ስሜት እንዲሰማቸው ነፃ እንዲሆን ማለት ነው።
እሺ አሁን ለምሳሌ ልክ እንደዚህ በትልቁ ልክ እንደዚህ አሁን እዚህ ጋር ተመልከቱ። ይሄ ለምሳሌ አሁን ይሄ የዚህ ውይይት ኢዮዳብን ነግሬዋለሁ። መጀመሪያ ኢዮዳብ ጋር ከመምጣታችን በፊት እኛ ሳንሆን ቤት የምንመርጠው እነሱ ነበር የመረጡት። ያ ቤት ከታጣ ቀጥታ አንተ ጋር ነው የምንመጣው፣ ምንም ጥያቄ የለውም። ሶ በጣም ፍትሃዊ ቤት እንደሆነ አይቻለሁ እኔ። መርጧል ጴንጤ፣ እሱ ግን ጴንጤ ነው ልጁ ታውቃለህ። ያ እንዲህ እናደርጋለን እኛ እንግዲህ እሱን ፍትሃዊ እንደሆነ አይቻልም። ከዚህ በፊት እውነት ነው የምንናገረው። ባለፈው እንትና እነፈለገ አጥናቴዎስ ሲወያዩ ያው እንትን ክሬት ተደርጓለኝ። የግድ የኔ ቤት ይሁን እያልኩ አይደለም፣ ግን አትሊስት ማን የሁለታችሁም እምነት ያልሆነ ቦታ ነው መደረግ ያለበት። ካለበለዚያ ነው የሚያረዋት ፍትሃዊ ሊሆን አይቻልም። ባይስነስ ይኖራል። ኢንሻአላህ እናይበትና እነግራለሁ። ምክንያቱም ያው የቀደመ ነገር ስላለ ትንሽ በጣም በስርዓት ነው ያወራነው እና የመጨረሻ ስርዓት አላቸው ልጆቹ። ከእነሱ ጋር ያው ተስማምተን ነው የምናደርገው። ኤኒዌይስ ምንድነው ዛሬ እዚህ ጋር የምታዩት ይታያቸዋል። አብዱልከሪም ወንድማችን ነገረ ክርስቶስ ላይ በጣም ያጠና ስፔሻላይዝ በጣም ብዙ ነው የምትማሩበት። አነስ ማለት ደግሞ ወንድማችን ረጅም ጊዜ የሰራ ልጅ ነው አብዱልከሪም። እኔ ብዙ ትጠቀሙበታላችሁ፣ ንግግሩ ብቻ ይበቃል። አነስ ደግሞ ወንድማችን አነስ በቅርብ የመጣ ልጅ ነው። ዩ ሃቭ ኖ አይዲያ እውቀቱ ማለት ነው። ቸርች ፋዘርስ እንዲሁም ፕሮፌሲ ላይ በጣም እውቀት ያለው ስፔሻላይዝ ያደረገ ነው። እኔ ያው ስለ ራሴ መናገር አልፈልግም፣ የራሴን ነገር እሚያውቁኝ ያውቃሉ። ኤኒዌይስ የምንወያየው አንተም ማራዶና ከነዚህ እኛ እንናገር፣ አንተ ደግሞ ማራዶና ነህ። የአፖሎጀቲክስ ማራዶና ነህ። ያ ኢንሻአላህ ከዚህ በፊት ያው ስሜ መጥምቁ ይባላል። ሰው አጥምቅ ያለው ከዚህ በፊት ዲቤት ላይ። ኤኒዌይስ ከዚህ ስሜ እሱ ነው። ኤኒዌይስ እሺ፣ እዚህ ጋር ዳኒ አለ። ዳኒ ከዛ በኋላ የተጠመቀው ሰው እስካሁን እንጃ ችግር ውስጥ ነው ያለው። ከዛ በኋላ እንደ ተክሉ አይሆንም። እንደ ተክሉ ያረከው ሰው የለም። እንደ ተክሉ የሆነ ሰው የለም ሶፋ። አረ ከዛም ይብሳል። ከአንተ ጋር ራሱ እኮ ደርቢ ነው ታስታውሳለህ? አማን ሻሎም አላስታውሳቸውም፣ እኔ ረስቻቸዋለሁ። አማን ሻሎም አማን ሻሎም አባረረው ተጠምቆ ነው። አንተ ነህ እንዴ እንዲባረር ያረከው? አዎ። እና እሺ ኤኒዌይስ አሁን ወደ ዋናው ነገር ልጅ ወንድሜ እሺ ኤኒዌይስ ዳኒ እዚህ ጋር የምታዩት ዳንኤል እውነት ለሁሉ አለ፣ መሐመድ እውነት ለሁሉ፣ ቃሌ በጣም ስርዓት ያላቸው ፕሮቴስታንት በቃ ያው ስማቸው እንግዲህ እናንተ እንደምታውቁት ነው። ኤኒዌይስ በጣም ጥሩ ውይይት ይኖረናል፣ እንዳትቀሩ። ማስታወቂያውን በኢዮዳብ በኩል ይደርሳችኋል።